በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እናምናለን። ይህ ገድል የሰማዕቱ የቅዱስ መርቆሬዎስ ነው። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር አሜን። በሮሜ ንጉሥ በዳኪዎስ ዘመን ፒሉፓዴር የሚባል ሕፃን ተወለደ። ትርጓሜውም መርቆሬዎስ ማለት ነው። የአባቱ ስም አሮስ የአያቱ ስም ስዲሮስ ይባላል። ሁለቱም እምነት የሌላቸው አውሬ አዳኞች ነበሩ። ያደኑትንም እንደያዙ ለንጉሶቹ ለመኳንንቶቹና ለመሳፍንቶቹ ይወስዳሉ። እነርሱም ዋጋቸውን ይከፍሏቸዋል። ከዕለታት አንድ ቀንም ሁለት የአውሬ መልክ ያላቸው ሰዎች ከሩቅ አገር መጥተው ወደ ተጠመደው ወጥመድ ደረሱ። ያን ጊዜ ዶል ጮኸ። እነርሱም የራሳቸው ጸጉር እንደ ፈረስ ጭራ ረጃጅም፣ ጥርሶቻቸውም እንደ አንበሳ ጥርስ የሚሰባብሩ፣ ዓይኖቻቸው እንደ እሳት የሚገርፉ መልከ ጥፎዎች ሲሆኑ እጆቻቸውና እግሮቻቸው እንደ ብረት ጭፍሮቻቸውም እንደ አንበሶች ጥፍር ነው። አሮስ የዶልን ድምፅ እንደሰማ አባቱን ቀሰቀሰውና የዶልን ድምፅ በሰማው ጊዜ ወዲያውኑ ተነሳሁ አለው። አባትና ልጅ በወጥመዱ ላይ ያለውን ለመያዝ ሰይፎቻቸውን መዘው እየሮጡ ሄዱ። እነዚህን የአውሬ መልክ ያላቸውን ሰዎች ባዩአቸውም ጊዜ ደንግጠው በግንባራቸው ተደፉ፣ እንደ በድንም ሆኑ። እነዚህ የአውሬ መልክ ያላቸው ሰዎች ስዲሮስ የተባለ አባቱን ይዘው ስጋውን በሉት። ዳግመኛም ልጁን አሮስን ይዘው ሊበሉት ፈለጉ። ነገር ግን እነዚህ የአውሬ መልክ ያላቸው ሰዎች ህርፎስና አርጋኒን ተዉት፣ አትብሉት፣ ከእርሱ ቅዱስ ይወለዳልና የሚል ቃል ከእግዚአብሔር ዘንድ ሰሙና ያን ጊዜ ተዉት። ጌታችን ሆይ ተነስ፣ ካሁን ጀምሮ በአንተ ላይ ክፉ ነገር አንሰራም፣ በአንተ ላይ መጥፎ ነገርም እንዳናደርግ እግዚአብሔር አዞናልና ተነሳ፣ አትፍራ አሉት። ያን ጊዜ ተነስቶ ተቀመጠ። ባያቸውም ጊዜ ፈራ። እናንተን ማየት አልችልምና ፊታችሁን ሸፍናችሁ ከኔ ጋር ወደ ሀገሬ እንሂድ። በእናንተና በእኔ መካከል እግዚአብሔር ሰላምን አድርጓልና አላቸው። እነርሱም ከእርሱ ጋር ሄዱ። ከሀገሩ በደረሱ ጊዜም እስከሚመሽ ድረስ ከዚህ ተቀመጡ፣ የሀገሩ ሰዎች ባዩአችሁ ጊዜ ይገድሏችኋል አላቸው። እነዚህ የአውሬ መልክ ያላቸው ሰዎችም ጌታችን ሆይ እኛ ማንንም አንፈራም አሉት። ወንድሞቼ ሆይ እኔ ለማንም ክፉ ሥራ መስራት አልፈልግም፣ እኔ እስከምመለስ ድረስ ከዚህ ተቀመጡ አላቸውና ሄደ። ወደ አገሩም እንደደረሰ ለሚስቱ ነገሩን ሁሉ ይነግራት ጀመረ። እርሷም ዝም በል ተወኝ፣ በአንተ ላይ የሆነውን በሕልሜም በዓይኔም ያየሁትን እነግርሃለሁ። እነዚህ ሁለት የአውሬ መልክ ያላቸው ሰዎች አባትህን በሉት፣ ነገር ግን አንተ አመጣሃቸው፣ ከተራራው በታችም አስቀመጥካቸው። እነሆ የሚበሉት ምግብ ወስደ ስጣቸው አለችው። ዳቦ ወይንና በለስን ሰጠችውና ተቀብሎ ወሰደላቸው። በሰጣቸው ጊዜም በሉ ጠጡም። ከምግቡ መጣፈጥም የተነሳ አደነቁ። በሌሊትም ወደ ቤቱ አስገባቸው። ከገቡም በኋላም ሕፃኑን መርቆሬዎስን አግኝተውት ራሱን ሳሙት፣ ከእርሱ ጋርም ተቀመጡ። ወታደሩም እነዚህን የአውሬ መልክ ያላቸውን ሰዎች ባያቸው ጊዜ ሄደና ለሀገረ ገዢዎች ነገራቸው። አውሬ አዳኙ አሮስ መልከጥፉ የሆኑ ሁለት አውሬዎችን አመጣ አላቸው። ንጉሱም ይህንን ነገር በሰማ ጊዜ ወደ እርሱ ያመጡት ዘንድ መልእክተኛን ላከ። አሮስንም ወደ ንጉሱ አምጥተው አደረሱት። ንጉሱም አውሬዎችን እንዳመጣህ ሰማው፣ እነርሱን ስጠኝ፣ ዋጋውንህምም እከፍልሃለሁ አለው። አውሬ አዳኙ አሮስም እነርሱን ማየት አትችልም አለው። ንጉሱ ግን አሮስን ተቆጥቶ ስለምን አውሬዎችን ትከለክለኛለህ አለው። ንጉሱ ሰራዊቱን ወደ አሮስ ቤት ኑ እንሂድ አላቸውና ወደ አሮስ ቤት ሄዱ። ብዙ ወንዶችና ሴቶች ሰዎችም ከእርሱ ጋር ሄዱ። ንጉሱ እነዚህን የአውሬ መልክ ያላቸውን ሰዎችን ባያቸው ጊዜ በግንባሩ ተደፍቶ ሞተ። ከእርሱ ጋር ያሉትም ሰዎች ፈሩ፣ ሁሉም በግንባራቸው ወደቁ።
ከፍርሃቱ ብዛት የተነሳም ያረገዙ ሴቶችን አስወረዳቸው። እነዚህ የአውሬ መልክ ያላቸው ሰዎች ግን ከአሮስ ቤት ብቻቸውን ተቀመጡ። ዝናቸውም ከንጉሡ ዘንድ ሩቅ አገር ደረሰ። ንጉሡም ይህን በሰማ ጊዜ የያዝካቸውን አውሬዎች አምጣልኝ ሲል መልእክተኛ ወደ እርሱ ላከ። አሮስም ይህን በሰማ ጊዜ ልጁን መርቆሬዎስን፣ ሚስቱን፣ ወንዶች ባሮቹንና ሴቶች ባሮቹን ይዞ ወደ ንጉሡ ሄደ። እነዚህ የአውሬ መልክ ያላቸው ሰዎችም ከእርሱ ጋር ወደ ንጉሡ ሄዱ። ንጉሡም እነዚህን የአውሬ መልክ ያላቸውን ሰዎች ባያቸው ጊዜ እጅግ ፈራ። በሀገሩም ያሉት ሁሉ ፈሩ። ንጉሡም አውሬ አዳኝ አሮስን ወደ እኔ አታምጣቸው አለው። አሮስም ወደ ቤቱ ወሰዳቸው። በዚህ ጊዜ አሮስ ክርስቶስን አላወቀውም ነበር። ንጉሥ አሮስንና እነዚህን የአውሬ መልክ ያላቸውን ሰዎች የክርስቲያንን ሃይማኖት ይማሩ ዘንድ ለኤጲስቆጶሱ ሰጣቸው። አሮስም ኤጲስቆጶስን ከሚስቴ ከልጄ መርቆሬዎስ ከወንድና ከሴት አገልጋዮቼና ከእነዚህ የአውሬ መልክ ካላቸው ሰዎች ጋር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም አጥምቀኝ አለው። ከዚህ በኋላ ኤጲስቆጶሱ የክርስቶስን ሕግ አስተማራቸው። 40 ቀን እንዲጾሙም አዘዛቸው። ከጾሙ በኋላም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ካጠመቃቸውም በኋላ አሮስን ኖህ ብሎ ሰየመው። ባለቤቱንም ታቦት ብሎ ሰየማት። ልጁን ፒሉፓዴርንም መርቆሬዎስ ብሎ ሰየመው። ከዚህ በኋላ እነዚህን የአውሬ መልክ ያላቸውን ሰዎች ባመጧቸው ጊዜ መልከ ጥፉ ከመሆናቸው የተነሳ ኤጲስቆጶሱ አይቶ ፈራ። ፊታቸውንም በልብስ ይሸፍኑለት ዘንድ አዘዘ። እነዚህን የአውሬ መልክ ያላቸውን ሰዎችም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ህርፎሮስን ግሊስጦፎሮስ፣ አርጋኒን ደግሞ ማርያኖ ብሎ ሰየማቸው። ንጉሡም ኖህንና ልጁን የአውሬ መልክ ያላቸውንም ሰዎች አከበራቸው። በሀገሩ ሁሉ ላይም ሾማቸው። የሰማይቱ የቅዱስ መርቆሬዎስ ረድኤትና በረከት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳያይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳቶች ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውንና ያጻፈውን ወይም በማኅተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛን ሁሉ በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያን ሕዝበ ክርስቲያንን ሁሉ በቸርነቱ ይጠብቀን። ከሰማይቱ ከቅዱስ መርቆሬዎስም ረድኤት በረከት ያሳትፈን ለዘላለሙ አሜን። አቡነ ዘበሰማያት